እኔ ምላችሁ ውዶችዬ ለምንድነው ክርስትና ማስነሱት ህፃኑን? እኔ እየገባኝ አይደለም። ትክክለኛ ሩታ ወልዳ ከሆነ ለምንድነው ክርስትና ማስነሱት? ለምንድነው ሌላ ነገር እየሰሩ ያለ? እሺ በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሱመያ ቤተሰቦች፣ ሰብስክራይብ ላይክ ሼር እያረጋችሁ አይደለም ሼር አድርጉ። በሁለተኛ ደረጃ ደግሞ እንግዲህ ለምንድነው ህፃኑ ክርስትና ማይነሳው? 40 ቀን እኮ አለፈው። እውነት ተወልዶ ከሆነ ማለት ነው። ተወልዶ ከሆነ ለምንድነው ክርስትና የማይነሳው? ለምንድነው ዝም የሚባለው? በዚሁ አጋጣሚ ክርስቲያኖች ለምንድነው የማትጠይቁት? ለምንድነው የማትጠይቁት? ግዴታ እኮ ህፃኑ ክርስትና መነሳት አለበት። ገባችሁ አይደለ? እና እኔ እንደሚመስለኝ በቃ አሁን ሁላችንም ቢዚ ሆነን ያለ በደመቁ ውሸት ነው። በደመቁ ውሸት። ስለዚህ ደመቁ ወልዳ ከሆነ ልጁን ክርስትናው እንድታስነሳ እንፈልጋለን። ልጁን ክርስትና እያስነሳሽ ማየት እንፈልጋለን። እውነት ወልዳ ከሆነ ካልወለደች ደግሞ አትቀልድብን በእናታችሁ። እኔ ቀልድ ሰለቸኝ ማለት ነው። የደመቁ ቀልድ ሰለቸኝ። ገባችሁ? የደመቁ ቀልድ ሰለቸኝ። አስጠላ። እጅ አለ። ገባችሁ? አሁን በቃ ሰው የክርስትናውን ነገር እንዳያወሳ በተለያየ ነገር ቢዚ ያደረገችው ሰውን በተለያየ ነገር ማለት ነው። አንደኛ ሂድ ይታሰብበት ይገባል። በሁለተኛ ደረጃ ደግሞ እንግዲህ ዛሬ ደመቁ እኔን ወይ እሷ ምረጥ ብላ ለምርጫ አቅርባለች። አላህ ይሰተረን። እንዴት ነው እናንተ ለምርጫ የምትቀርቡት? ሴት አይደላችሁም ወይ? ለምንድነው እኛን የምታዋርዱን እንዴ? ሴት ናችሁ። ዛሬ ሁለታችሁን ነው የምረግጣችሁ እንዴ? ሄርሜላም ተሳስተሻል። ለምርጫ መቅረብ አልነበረብሽም። ሴቱ ናችሁ እኮ። እኛ ሴቶችን እኮ እያረከሳችሁን ነው። በጣም ነው የሚያስጠላው። እኔ ለኢትዮ ብላችሁ እኛን ታረክሱናላችሁ እንዴ? ሁለታችሁንም አልፈልግም አለ። ግን መጨረሻ ግን የሚፈልገው ሄርሜላን ነው ብሏል። ደመቁ በቃ ውጭላቸው ከህይወታቸው። ለምንድነው አልወጣም ብለሽ ምን ችክ ብለሽ ይዘሽ ያለሽው? አንቺ እኮ ነሽ አልወጣም ያልሽ ከህይወታቸው። ውጭላቸው፣ ላይፋቸውን ይኑርበት። በሁለተኛ ደረጃ ደግሞ እንዴት ነው እኔን የምትወድ እያላችሁ ለምንድነው በዚህ ደረጃ ሴትን ልጅ የምታረክሱ? ሁለታችሁንም አልፈልጋችሁም ተባላችሁ ዛሬ። በጣም ነው የሚደብረው። በጣም ማለት ነው። አብርሽ ዛሬ ተሳስተሃል። ሴትን ልጅ በዚህ ደረጃ ማስናቅ የለብህም፣ መናቅ የለብህም። በጣም ነው የሚያስጠላው እንዴ! በጣም ነው እኔ ዛሬ አብርሽ አናድኸኛል። እንዴት ነው አንተ ሴትን ልጅ እንደዚህ መነገጃ የምታረጋት እንዴ? እንዴት? እሺ እነሱ ተሳሳቱ፣ ሴቶች ናቸው። ሩታም እሷም ተሳሳቱ። እንዴት አንተ እንደዛ ታረጋለህ እንዴ? በጣም ነው የሚያስጠላው። በጣም ወላሂ ቀልድ አለ፣ ቁም ነገር አለ። እንዴት ነው በሴት ልጅ ላይ እንደዚህ የምትቀልደው? ሴት ልጅ አታርክሱ። ሴት ልጅ አታርክሱ። ይሄ ስራ ደግሞ የሩታ ነው። ሩታ ወይኔ ምረጥ ወይ አንተ ምረጥ ብላ እሷ ስለረከሰሽ ሌላው ሰው ሁሉ ሰው እንደሷ የሚመስላት እሷኛ ልትወክለን አትወክለንም። ስለዚህ ፕሊስ እንደዚህ አይነት ቪዲዮ አትስሩ። በአላህ ሴት ልጅ ዝቅ አታድርጉ። ሴት ልጅ ዝቅ የሚያደርግ ነገርኛ አንፈልግም። ሴት ልጅ ከፍ የሚያደርግ እንጂ ሴት ልጅ ዝቅ የሚያደርግ ሰው አንፈልግም። ገባችሁ? ስለዚህ ስርዓት አርጋችሁ ስሩ እንዴ! በጣም ተግማማችሁ። እንዴት ነው አንድ ሰው እንዴት ነው እኔም ፈልገኝ ከዛ መጨረሻ ሁለታችሁንም አልፈልግም እንዴ? ምን ነው ሩታ እናቴን በጣም ዛሬ ተሳስተሻል። በጣም ነው የተሳሳትሽው። ለምርጫ መቅረብ አይጠበቅብሽም። ሄርሜላም እንደዛው። በቃ እንደዚህ አይነት ነገር አትስሩ። እንደዚህ አይነት ቪዲዮ እንዴ! ይሄ እኮ የህይወት ጉዳይ ነው። ይሄ እኮ የክብር ጉዳይ ነው እንዴ! እናንተ እኮ ሙሉ ለሙሉ ነገ ወዲያ እኮ አንድ ሰው መጥቶ እኮ አይ ሴቶች እኮ እንደዚህ እያደረጋችሁ ብሎ መጥቶ ይሰድበናል። ብንሰደብ ደስ ይላችኋል? ደስ የማይላችሁ ከሆነ ደግሞ ፕሊስ እንደዚህ አይነት ቪዲዮ አትስሩ በአላህ። ይሄ ሴት ልጅ ማርከስ ነው። በሁለተኛ ደረጃ ደግሞ ሄርሜላ መስማማት የለብሽም። ለምን ካልሺ ነገሩ የደመቁ ሐሳብ ነው። ደመቁ እኮ እሷ አረክሳ ሌላው ሰው ሁሉ እንደሷ ይመስላታል። እንዴው ደመቁ እንዴው ምን ልበልሽ እንዴ? ተይ እንጂ ተይ፣ እናት ዓለም ተይ።
ለማንኛውም እንደዛ ነው። አብርሽ ደግሞ እንደዚህ አይነት ቪዲዮ ፕሊስ ሁለተኛ አትስራ። እዚህ ላይ የላይፍ ማለት አላቅም ሴት ልጅ ዝቅ የሚያደርግ ነገር እኛ አንፈልግም። እኛ አብርሽ የምንወድህ የምናከብርህ ለሴት ልጅ ክብር ስላለህ ነው። ለሴት ልጅ ክብር ስላለ ለዛ ነው የምንወድህ። ዛሬ ግን ተሳስተሃል። ይቅርታ መጠየቅ አለብህ። የይቅርታ ቪዲዮ መስራት አለብህ። ሴቶቹን ንቀህ መስራት አትችልም። ገባ? ለምን? እኛ እንደግፋለን፣ እንወዳሃለን። ስንወድህ ግን ሴቶቹን ዝቅ እያረክ ወንድ ልጅ ከፍ እያረክ አይ ሁለታችሁንም አልፈልግም ምናምን ይህን እንትን በል ጅልህን አጃጅል። እኛ ጅል አይደለንም። ጅልህን አጃጅል። ስለዚህ ለሴት ልጅ ክብር ይኖር። ደመቁ ደግሞ አንቺ ረክሰሽ እኛንም አታርክሽን። ፕሊስ አንቺ ረክሰሽ ራስሽ ረክሰሽ እኛንም አታርክሽን። በአላህ ይህ ነገር በጣም ነው የሚደብረው። በጣም ደብሮኛል። ገባችሁ? ሴት ልጅ ዝቅ እያረጋችሁ እናንተ ለስራ ምናምን የሚባል ነገር የለም። ይሄ የክብር ጉዳይ ነው። እናንተ እንደፈለጋችሁ መሆን ትችላላችሁ። እኛ የዓለም ሴቶች ግን ራሳችን ማስከበር እንፈልጋለን። ራሳችንም ሰው እናከብራለን፣ እንድንከበርም እንፈልጋለን። አለቀ ደቀቀ። የዛሬው ቪዲዮ ውሃ አነሳም። በሁለተኛ ደረጃ ደግሞ እኔ ማውራት የምፈልገው እንግዲህ ወንድማችን የሃይሚ ባል ሌላ ሴት ይዞ መጥቷል። ሰምታችኋል? ጉዳችን የሃይሚ ባል ሌላ ሴት ይዞ መጥቷል። ገባችሁ? ሌላ ሴት ይዞ መጥቷል። ስለዚህ እሱም ደግሞ አትሳሳት ብሩኬ፣ ለዚህ ሁሉ ደረጃ ያበቃችህ እናትህ ሳትሆን ሃይሚ ናት። ወንድም ሳይሆን ሃይሚ ነው። ሃይሚ ናት። እናትህማ በየቲክቶኩ እየለመነሽ ልጄን ሰብስክራይብ አድርጉት እያለሽ ነበር። ግን ለዚህ ሁሉ ወግና ማረግ ያበቃች ሃይሚ ናት። ሃይሚ ቴንኪው ሃይሚ በል። አንተ ግን ዛሬ ሌላ ሴት ይዘመተ ትግማማለህ። እናቴን በጣም ነው ያፈርኩብህ። በሁለተኛ ደረጃ ደግሞ ለእናቲቱ ገንዘብ እየላካችሁ ሃይሚና ብሩኬን አለያያችሁ የምትሉ የመዳም ቅመሞች አፈርኩባችሁ። እኔ መረጃው አለ። ከ3 ወር በፊት ነው ከ2 ወር በፊት ነው የደረሰኝ። ነግሬያችሁ ነበር በባለፈው። በጣም ነው ያፈርኩባችሁ። እንዴት ሴት ሆናችሁ በሴት እንዴት ታረጋላችሁ? ሃይሚ ብታለቅስ እናንተ ምንድነው የምትጠቀሙት እናንተ? እንዴ እኛ ሴቶች አንዲት ሴት ስትጎዳ ሁላችንም ከሴቷ ጎን መቆም አለብን። ወላሂ ሁላችንም ከሴቷ ጎን መቆም አለብን። ዛሬ ግን እናንተ ለብሩኬ እናት ገንዘብ ልካችሁ ሃይሚ እንድትረገጥ ሃይሚ ከሱ ህይወት እንድትወጣ ትናንትና ሃይሚ አይደል እንዴ ሳልቫጅ የቀየረ ምን ያለ ልብሶት ማቀው ልብስ ያለበሰችው በልቶት ማቀው ምግብ ያበላችሁ በማን ነው? በሃይሚ እኮ ነው እዚህ ደረጃ የደረሰው። ዛሬ ግን ሌላ ሴት ይዞ መጣ። አያችሁ? የናንተ ገንዘብ የመላክ ትርጉሙ ይህ ነው። ገንዘብ አትላኩ ለእናቶች ብዬ የረገጥኳችሁ በባለፈው ለዚህ ነው። ገባችሁ? የሃይሚን ህይወት በጥብጣችሁ እናንተ አናታችን በጥበጥና ምንድነው የምታገኙት? እናንተ ከግርድና ሳትወጡ የሰው ህይወት እናንተ እነማናችሁ የምታበላሹ? እናንተ አሁን እኮ አራጊ ፈጣሪ እኮ እናንተ ሆናችሁ እንዴ! አራጊ ፈጣሪ። ብሩኬ ደግሞ አትሳሳት፣ የበላህበትን አትርገጥ። በጣም ነው የሚደብረው። ለዚህ ሁሉ ደረጃ ያበቃች ሃይሚ ናት። አንተን ሆነ ወንድምን ሆነ እናትህን ሆነ ለብሳችሁት የማታውቁትን ልብስ በልታችሁት የማታውቁትን ምግብ ምናምን ስልክ ቸኮሌት ማን ለዚህ ሁሉ ደረጃ ያበቃች ሃይሚ ናት። አትሳሳት። ዛሬ ግን ወጥ ረግጠህ ዝጥ እያልክ ነው። በጣም ነው ያፈርኩብህ ውዶቼ። አዲስ ፍቅረኛ ይዞ መጥቶልናል። አዲስ ፍቅረኛ ብሩኬ። አስባችኋል? ገንዘብ የምትልኩ ሰዎች ግን በጣም ነው የምታሳፍሩት። በጣም ከሌና አለያይልን እያላችሁ ገንዘብ የምትልኩ እህቶች እኔ ወላሂ በጣም ነው ያፈርኩባችሁ። ወላሂ ተው፣ በሰው ህይወት አትግቡ። ገባችሁ? እነዛ ትላልቅ ሴቶች ናቸው፣ ምንም አያውቁም። ስለ ሶሻል ሚዲያ፣ ስለ ፕራንክ፣ ስለምን አያውቁም። እናንተ ተሳስታችሁ ግን ትልቅ ሰው አታሳስቱ። አሁን የብሩኬ እናት ገንዘብ ልካችሁላት ነው ሃይሚንና ብሩኬን እንድትለያይ ያደርጋችሁ። እኔ መረጃው አለኝ። ግን በዚህ ደረጃ ይደብራል። ሴት ሆናችሁ በሴት እንደዚህ መጨከን በጣም ነው የሚያስጠላው። ሴት ሆናችሁ ከሴት ማህፀን ተወልዳችሁ ኢማጂን። እኛ ሴቶች የፈለገ ነገር ቢሆንም መተባበር አለብን።
ገባችሁ? ለስተትም ሆነ ለምንም ሆነ ለአንድ ሴት ስትሳሳት አልተሳሳተችም ብለን ግግም ነው ማለት ያለብን። ሴቶች መናቅ የለባቸውም። ገባችሁ? አሁን ግን እናንተ እያስናቃችሁን ነው። ፕሊስ ገንዘብ አትላኩ በአላህ። እስኪ ነገ ወዲያ የእናንተን ህይወት የራሳችሁን ህይወት ትሰቡት። ነገ ወዲያ ምንድነው የምትሆኑት? ነገ ወዲያ ምንድነው የሚደርስባችሁ? ታውቃላችሁ? ስለማታውቁ በሰው ህይወት ገብታችሁ አታሽቃብጡ። ለማንኛውም ብሩኬ ወደ ልቦና ተመለስ። እናትህ አታዋጣህም። ለዚህ ሁሉ ደረጃ ያበቃችህ ሃይሚ ናት። ሃይሚና የሃይሚ ኦዲየንሶች ወላሂ ከቸኮሌት ከስልክ አይፎን ስልክ ላንተ ለሷ ቤት ተከራይተው ዋጋ የከፈሉልህ የሃይሚ ኦዲየንሶች ናቸው። ይህን አትርሳ። ገባ? እነሱ ዋጋ ከፍለውልህ አንተ ግን የነሱን ዋጋ አላወክም። የእናትን ምክር ሰምተህ ለእናት ገንዘብ የሚልኩትን ሰምተህ ሃይሚን ትተህ ሌላ ሰው ልታገባ ኢማጅን። በጣም ይደብራል። እኛ መረጃው አለን እኮ ከፈለግን እያመጣ እናሰጣልሃለን። አርፈ ትቀመጥ እንደሆን ተቀመጥ። አርፈ ማትቀመጥ ከሆነ እኛ መረጃውን እንፖስተዋለን። አብሽር። እኔ ደግሞ ተናግሬ ነበር። ለማንኛውም እንዲደርሰው ሼር ላይክ አድርጋችሁ ለብሩኬ አድርሱልኝ። ሃይሚን አስለቅሶ እሱ እዚች ሶሻል ሚዲያ አይሰራም። ገንዘብ የተቀበለበት መረጃ ሁሉ አመተን ነው የምንፖስተው። ግን አንዳንድ እህቶች አላህን ፍሩ። በሰው ህይወት ገብታችሁ እየፈተፈታችሁ ሰውን አታጣሉ። እኛ መረጃው ደርሶናል። አናወራም ብለን ነው ዝም ብለን የነበረው። አሁን ግን ሃይሚን እንደዚህ ካረገ ዝም አንለውም። እያንዳንዱ መረጃ እያወጣን እንፖስትለታለን። አርፎ ይቀመጥ አህለን ወሳህለን፣ አይቀመጥም ይፖስታል። ዩቲዩበር እኮ ነን፣ እንዳለ መረጃ አለን። አንናገርም ብለን የነበረው እስከዛሬ ለሃይሚ ብለን ነው። ሼር አድርጉት፣ እንዲደርሰው ፈልጋለሁ። ሰላም አለይኩም።